እናትና አባቴ በህይወት ካላችሁ ካዋሳ ባፈሳ ነበር ጎዳና ተዳዳሪውንም ሁሉንም ባፈሳ ነበር ሲጭኑ የነበሩት ሞቷ ተቀበራለ እኔ ዲሰጣው አልገደሉኝ ደደቢት ወራን ተያስኩ ሰላም ጤና ይስጥልን በያላችሁበት የተከበራችሁ የቻናላችን ቤተሰቦች ዛሬ ይዤላችሁ የቀረብኩት የተለመደው የዜና ዕለታዊ ንባብ አይደለም ምናልባትም ዛሬ የምንነጋገረው ስለ ሀገር ለሆና ስለ አንድ ትውልድ መክሰር ገና የሟች ልጆቿን ሐዘን በቅጡ ባላወጣች አንባዋ ባልደረቀ እናት ላይ ዳግም ስለታወጀው የፖለቲካ ጌም ጨዋታ ሊሆን ይችላል የትግራይ ልጆችና እናቶች እና ወጣቶች ገና የትላንቱ ቁስላቸው እንኳን ጠገግ ሳይል በሰሜኑ ጦርነት ያጡት የቤተሰብ አባል ሐዘን በቅጡ እንኳን ሳይወጣ ዛሬም እንደገና የፖለቲካ ነጋዴዎች አዲስ እሳት ሊጭሩላቸው አሰፍስፈዋል የወንድማማችነት ፖለቲካ የሚባለው የቅንነት ድርቀት ያጠቃው በሴራና በክፋት የተሞላው መርዝ ዛሬም በፌደራል መንግስትና በህዋት ፖለቲከኞች መካከል እሳቱ ሊጭሩት ነው በእነዚህም ውስጥ እንግዲህ ያለፈው ጦርነት ጥሎት ያለፈው ማህበራዊና ስለንቦናዊ ስብራት የፌደራል መንግስትና በህዋት አዲሱ የፖለቲካ ቁማር ጨዋታ ህሊናቸውን ለጥቅም የሸጡና ያለመነባራዊ ሁኔታ እንኳን ያላገናዘቡ የፖለቲካ ሊቃን ሴራ እንዲሁም በስራ ማጣትና በተስፋ መቁረጥ የናወዘን ወጣት ዳግም ወደ እሳት ለመማገድ የሚደረገው የትውልድ ክስረት ማየት ተገቢነት አለው ፖለቲካ ለፖለቲከኞች የስልጣን ቼዝ መጫወቻ ሊሆን ይችላል ለህዝብ ግን የህይወትና የሞት ጉዳይ ነው ያለፈውን የ2013 ዓመተ ምህረት የተደረገው የሰሜኑ የኢትዮጵያ ጦርነት መለስ ብሎ ማየት እንኳን አስፈላጊ ነው ከግማሽ ሚሊዮን በላይ የሚገመት ወጣት እንደ ቅጠል ረግፏል የትግራይ እናቶች ማህፀን ፍሬ አልባ ሆነዋል የትምህርት ቤቶች ወደ ጦርነት ካምፕ ተቀይረዋል ሆስፒታሎች ወደ ፍርስራሽነት ሄደዋል የቁስል ዛሬም እደም እያፈሰሰ ነው የትግራይ እናቶች ጥቁር ልብሳቸውን አላወለቁም ወጣቱ አካላዊና ስለንቦናዊ ስብራቱ አልጠገነም የፕሪቶሪያ የተፈጠረው የሰላም ስምምነት ሰላም የሚለውን ቃል በወረቀት ላይ ቢያሰፍሩትም በተግባር ግን ለፖለቲከኞች የልብ መሻከር ምክንያት ነው የህዝብ የሰላም አየር በቅጡ እንኳን አልተነፈሱም እስኪናስበው የትናንቱ ጦርነት ዳፋ ገና ሳይወጣው የሟች አጽም በቅጡ እንኳን ሳይበሰብስ የፖለቲካ ሊቃን ዳግም ስለ ጦርነት ይነጋገራሉ እንዴት ያለ የሞራል ውድቀት ነው የትግራይ ህዝብ ልክ እንደሌላው የኢትዮጵያ ህዝብ የፖለቲከኞች መፈተኛ ቤተ ሙከራ መሆን የለበትም 16 ዓመት ነው እኔ በፍላጎት አልመጣም ሲደመር በግዳጅ ነው መጣ ፖለቲካውን ስንመጣ አንድ ትልቅ ማጭበርበሪያ መንገድ አለ የወንድማማችነት ፖለቲካ ይሉታል ይህ ቃል በኢትዮጵያ የፖለቲካ መዝገብ ቃል ውስጥም ትልቅ መርዝ ሆኗል ለምን ምክንያቱም የቅንነት ድርቀት ስላለበት ነው የፌደራል መንግስትና የህዋት ወይም ደግሞ በህዋት ውስጥ የተፈጠረው የሁለት ጎራ ክፍፍል የሚያሳየው አንድ ሀቅ ግን አለ ይኸውም ፖለቲካችን ከሴራ ከክፋት ከስልጣን ማጣት የዘለለ ዓላማ እንደሌለው ፍንትው አድርጎ ያሳያል ወንድም እየተባባሉ ከጀርባ ጩቤ መሳል የዘመኑ የፖለቲካ ፋሽን ሆኗል የህዋትና የፌደራል መንግስት ቁማር እንዴት ይሳላል የህዋት የውስጥ መከፋፈል ዛሬም በህዋት ውስጥ የምናየው ሽኩቻ የህዝቦች ጥቅም ለማስከበር አይደለም የትግራይን ማን ይቆጣጠራት ሀብትና ስልጣኑን ማን ይዘውር የሚለው የጥቅም ግጭት የወለደው ነው የፌደራል መንግስት ደግሞ ይህንን ክፍፍል እንደ ጥሩ አጋጣሚ ይጠቀምበታል ይህም አንዱ በአንዱን መምታታት የሚለውን የአሮጌ ፖለቲካ ኪሳራ ዛሬም ድረስ እየተጫወቱበት ነው ነገር ግን የዚህ ቁማር ከፋይ ማን ነው ያውም ምስኪን ህዝብ ፖለቲከኞች ሆቴል ውስጥ ቁጭ ብለው ዊስኪያቸውን እየጠጡ ስለ ጦርነት ያወጃሉ የሚሞተው ግን በስራ ማጣት እየናወዘው በኑሮ ውድነት የተቆላው ደሃ ወጣት ነው እቺ ሀገር በተከታታይ ትውልድን እያከሰረች ነው የትውልድ ክስረት ማለት ሀገር እንደማፍረስ ይቆጠራል የዛሬው የኢትዮጵያ ወጣት በተል የምናይበት ምንድነው ብለን ብንል ስራ ማጣት የተስፋ መቁረጥ ስሜትና የኢኮኖሚ ድቀት ነው አንድ ወጣት ስራ ከሌለው የነገ ተስፋው ከጨለመ ለፖለቲከኞች በቀላሉ ጠመንጃ እስከ መሸከም ወደ ጦርነት ሊነዱትም ይችላሉ ዛሬም እየሆነ ያለው ይሄ ነው ጦርነት ስራ አጥ ለሆነ ወጣት እንደ ስራ እንዲታየው ያደርጋል ይህ በታሪክ ይቅር የማይባል የወንጀልም ታሪክ ይሆናል
በ21ኛው መቶ ክፍለ ዘመን የዓለምን ወጣቶች ስለ አርቲፊሻል ኢንተለጀንስ፣ ስለ ኤአይ ቴክኖሎጂ ፈጠራና ስለ ቢዝነስ ሲያስቡ የኢትዮጵያ ወጣቶች ግን ማንን ልግደል በማን ልሙት በሚል አዙሪት ውስጥም ገብቷል። የፌዴራል መንግስቱም ሆነ የክልል ባለስልጣናት ይህንን የናወዘን ወጣት ወደ ተስፋ ብርሃን ከማምጣት ይልቅም የፖለቲካ መጠቀሚያ ግንባቸው እያደረጉት ይገኛሉ። የእሳት መጥፋት አለበት። ይህ የትውልድ ክስረት እዚህ ላይም ሊያበቃ ይገባል። ፖለቲከኞችና ዓለም አቀፋዊ ነባራዊ ሁኔታን ማየት ያስፈልጋል። ወረሁ ከተን ህዝብ ትግራይ ናብ ዝገደደ ሓደጋ ዘውደቀሉ ኩነታት ተፈጢሩሎ መሪዎችና የፖለቲካ ሊቃኖች ህሊናቸውን ለጊዜው ጥቅም የሸጡና ገና ያልበሰሉ መሆናቸውን ነው የሚያሳየን። ምክንያቱም ከእግራቸው ስር ያለውን ጠጠር እንጂ ከፊታቸው ያለውን ገደል ማየት የተሳናቸው ሆነዋል። እስኪ የዓለምን ነባራዊ ሁኔታ ማየት ተገቢነት አለው። በሱዳን ያለው የእርስ በርስ ጦርነት ቀጠናውን እያመሰው ይገኛል። በቀይ ባህር ላይ ያለው የሀያላን ሀገራት ፉክክር አሜሪካ፣ ቻይና፣ ሩሲያና በመካከለኛው ምስራቅ ኢትዮጵያን የትኩረት ማዕከላቸው አድርገዋታል። የአየር ንብረት ለውጥ እና የምግብ ዋስትና እጦት ሀገሪቷን ክፉኛ እየፈተናት ነው። እነዚህ ሁሉ የህልውና ስጋቶች በተደቀኑባት ሀገሪቷ ዘመን ጤናማ አእምሮ ያለው መንግስትና ፖለቲከኛ ምን ያደርጋል? የውስጥ አንድነቱን ያጠናክራል፣ ህዝብን ያስታርቃል፣ ብሔራዊ መግባባትን ይፈጥራል። የኛዎቹ ግን ምን እያደረጉ ነው ቢባልም በየመንደሩና በጎሳ የፓርቲ ጦርነት ይጭራሉ። ይህ የሚያሳየው የፖለቲካኖች የእይታ አድማስ ጥበትን እና ለሀገር ያላቸው ግዴለሽነትን ፍንትው አድርጎ ያሳያል። እነዚህ ሰዎች የዓለም የፖለቲካ ትኩሳት ወደ ኢትዮጵያ ቢዛመት እንኳን ሀገሪቱን ለመከላከል የሚያስችል ሞራልም ሆነ አቅም የላቸውም። ምክንያቱም የራሳቸው ህዝብ በጦርነት ቀድመው አዳክመውታል። እናም ላለፉት ደቂቃዎች የዳሰስነው እውነት እጅግ መራር ነው። ነገር ግን መፍትሄ የሌለው ችግር የለም። የዚህ የትውልድ ክስረት ሊያበቃ ይገባል። የፌዴራል መንግስትና ለህወሓት አቋራጮች ለፖለቲካ ቁማራቸውን አቁመው የህዝብን ደም መጣጭነትም ሊበቃቸው ይገባል። በህዝብ ስቃይ ላይ የሚገነባው የስልጣን ቤተ መንግስትም ሆነ ሀገርን ማፍረሱ አይቀሬ ነው። ለሁሉም የፖለቲካ ሊቃኖች ህሊናቸውን ከሸጡበትም የጥቅም ገበያ መልሰው ሊገዙት ይገባል። ህዝብ ማገልገል እንጂ ማጋደል አይደለም። ለወጣትና ለህዝብ እስከ መቼ የፖለቲካ መጠቀሚያ ይሆናል? ወጣቱ እስከ መቼ የፖለቲካ መጠቀሚያ ይሆናል? የራሱንና የሀገርን ዕጣ ፈንታ በእጁ የሚወስንበት ጊዜው አሁን ያለ ይመስላል። ለነሱ ስልጣን ብሎ የሚሞትበት ትርፍ ህይወት የለኝም ብሎ ለራሱ ቃል ሊገባ ይገባል። የትግራይ እናቶች ዳግም ማልቀስ የለባቸውም። የአማራ፣ የኦሮሚያ፣ የአፋር የየትኛውም እናት እንባ መፍሰስ የለበትም። ያለፈው ጦርነት ዳፋ በቂ ነው። አሁን የሚያስፈልገው እውነተኛ ብሔራዊ እርቅ፣ ሁሉንም ያማከለ በሴራና ፖለቲካ ፈረሳ ታሪክ ከመሆን በፊት ሁሉም ሊታደግበት ይገባል። እቺ ሀገር የሁሉም ናት። በሴራና ፖለቲካ ፈረሳ ታሪክ ከመሆኗ በፊትም ሁሉም ሰው ሊታደግ ይገባል እያልን አብራችሁን ስለቆያችሁ ከልብ እያመሰገንን ቪዲዮን ከተመቻችሁ ላይክ፣ ሼር በማድረግ እንዲሁም ደግሞ እውነቱን ለብዙሃን እንዲደርስ የበኩላችሁን እንድታደርጉ እየጠየቅን በሌላ ጥልቅ መሰናዶ እስከምንገናኝ እስከዛው ሰላም፣ ጤናን፣ ፍቅር እየተመኘን እንሰነባበታለን።